የመረገን ሮዛን አለማድነቅ አይቻልም በፍጹም ማለት ነው። እና ለወንድሟን ለማስደሰት እና ወንድሟን ከሚወዳት ሴት ጋር ለማድረግ ያደረገችው ጥረት እንደተመለከታችሁት በጣም ነው እንጃ ቃላት የለኝም። እናም እንደተመለከታችሁት ማሂ አጀሪቷ ያው ፕሮግራሙ ቀለበት ፕሮግራሙ ሊደረግላት ሲል እንግዲህ አንድ ስልክ ተደውሎላት ነበረ እንደተመለከታችሁት። እናም ያ ስልክ እንግዲህ ሲደወልላት ያው ማህዬም በቃ ጨርቄን ማቄን ሳትል ነበረ ፕሮግራሙን ጥለው የወጣችው። ግን እዚህ ጋር ይሄ ፕሮግራም እንዲደረግ ሮዛ ምንድን ነው ያለችው? ወንድሜ ሁሉንም ነገር ለእኔ ተወውና አንተ የቀለበት ፕሮግራሙ እንዲደረግ ማድረግ አለብክ፣ ስለዚህ ሌላውን ነገር ለእኔ ተወው ብለው ነበር እንዳለችውም ግን ይኸውላችሁ ሁሉም መስዋዕትነት ከፍላ ፕሮግራሙ ግን እንዲቋረጥ አድርጋለች። እና እዚህ ጋር ግን እንዴትም ታደርገው እንዴትም እና ፕሮግራሙ ተቋርጦ ከሚወዳት ልጃ ቀለበት እንዳደርግ ሰላምዬ እንግዲህን በጣም አዝና ተክዛ ነበረ። ምክንያቱም እንግዲህ በጣም የምትወደው ልጅ እሱማ ነው በጣም የምትወደው ልጅ ናታን ለሌላ ሴት እንግዲህ ቀለበት ሊያደርግላት እንደሆነ ስትሰማ በጣም ተክዛ ነበረ። ግን ደስ የሚለው ነገር ቀለበቱ ትክክለኛው ሰው ጋር ሰላምዬ እጅ ላይ ተደርጓል ማለት ነው። በጣም ደስ ብሎናል። እና ማሂ እንግዲህ ምንድነው ማለት እንግዲህ ምን ተደውሎ ምን እንደተነገራት ባናቅም ያው የሮዛ ሴራ ነው። እናም እንግዲህ እየሮጠች ስትሄድ ታች ላይ እንግዲህ ተተመለከታችሁት ሰው ቆሞ እየጠበቃት ነበረ። እሱ ምንድነው ያደረገው? አፍኖ ይዟት ይሄዳል። እና ማሚ ደግሞ ያው ማሂን እንግዲህ በጣም ስለምትወዳት ተከትላት ሄዳ ነበረ። እና ማሂ ያው ተሰውራለች፣ ምክንያቱም ሰው አግቷታል። እና ማሚም ያው ምንድነው ያደረገችው? ሰው ያኔ የጎዳና ላይ ምናምን ያገኘቻቸውን ሰዎች እች ልጅ አይታችኋታል፣ እች ልጅ አይታችኋታል እያለ ነበረ። እነሱ ደግሞ ማንም ሰው እንዳላያት እንግዲህ ይነግሯታል። እሷም በጣም ተስፋ ትቆርጥና ተመልሳ ወደ ቤቷ ትሄዳለች። እናም ወደ ቤቷ ስትሄድም ያው ሮዛዬ እንግዲህ ሙሽራዋን ትክክለኛ ሙሽራን ሰላምዬን ታመጣትና ያው አለምሽ ዛሬ ነው፣ ዛሬ አለምሽ ዛሬ ነው ኦሆ እቴ ሸንኮሬ። እናንተ ግን ልንገራችሁ ማለት ነው ውዶች፣ ምንድን ነው የዘንድሮ ድራማ ማለት ድራማዎች ጨርሰው ሰርግ በሰርግ ሆነዋል። ሁሉም ላይ ድራማ ሰርግ በሰርግ ነው እና በጣም ደስ ይላል። ደስ አይልም? እና ቀለበት እየተሳሰሩ ሰርጉ በቃ የሆነ ሽብርቅ ያለ ነው በዘንድሮ ዓመት። በጣም ደስ የሚል ፕሮግራም ነው በነገራችን ላይ። እና ሮዛ ምንድን ያደረገችው? ሰላምዬን በመጀመሪያ በኩል ሄዳ ሜካፕ ሰርታ ልብሷን አልብሳት ጸጉሯን አስተካክላት ምናምን ሰላምዬን ከዚህ እንዳትወጪ እኔ ውጭ ስልሽ ነው የምትወጩ ብላት ነበረ። እና ትክክለኛው ሰዓት ሲመጣ እንግዲህ እኔን እዚህ ቤት አስቀምጣችሁ እናንተ ትጨፍራላችሁ እንደ ስትልም አዎ ማለት ለድሃ ቀን እስከሚወጣለት ለሀብታም አሽከር ሆኖ ይቀመጣል። ብቻ እንደዚህ አይነት ነገር ተረት ተተረትባታለች። እና ተረት እንግዲህ ስትተረትባት በቃ ሁሉ ወጣ ስትልም እንዳሁንማ ያንቺ ነው ውጭ ትላታለች። እናም ውጭ ስትላት እንግዲህ ሙሽራዬ እያለችም እየዘፈነች ለምን የሆንሽ ነው ሮዛ እያለች ነበረ። በቃ ሂጂና ሳሎን ሁሉንም ነገር ታይዋለች ትላለች። እና ሰላምዬም ሳሎን እንግዲህ ስትመጣ ሁሉ ነገር አላረለ ልክ ለሱ የተዘጋጀ ነው የሚመስለው። ናታን ደግሞ ቆሞ ነበረ። እና ሮዛ ያጅሬት ቀለበትና አበባ አዘጋጅታላቸው ነበረ። በሉ እንግዲህ ይሄንን ነገር ለማድረግ በጣም ብዙ ነው የለፋሁት እያለችም ትነግራቸዋለች። እና ሰላምዬ መጣ ናታንን ምንድነው ፈጠረው ስትለው እኔ የማውቀው ነገር የለም ማለት ሮዛዬ፣ እኔ ግን እኔ አውቃለሁኝ አለች። ምክንያቱም ያው የእንትኑ ሲራሳ ስለሆነ እኔ አውቃለሁኝ። አሁን በቃ ምንም ጊዜ እንዳታቃጥሉ ቀጥ ብላችሁ በሉ ቀለበቱን አድርጉ፣ ይኸው ቀለበቴን ደግሞ እንዳትጥሉ ትልና ቀለበታቸውን ትሰጣለች። ናታንም ደስ እያለው እንግዲህ ተንበርክኮ ለሚወዳለች ቀለበት ያደርጋል። ሰላምዬም በጣም ደስ ስላላት እንግዲህ ያው እንዴ አግቢ ምናት አግቢኛለሽ እሺ ነው ያለችው። እናቴ ምን መግደርደር እነሱ ትላለች። ቀለበት ይደረግላችኋል። አሁን ቀጥ ብላችሁ ውጡ ከዚህ ከቤት የሆነ ስትልም እንዴ ወዴት ነው የምንሄደው ስትልም እሱን እኔ እነግራችኋለሁ እናንተ በቃ ሄዱ ማሚ ሳትመጣባችሁ ቶሎ ብላችሁ ሄዱ ትላቸዋለች። እነሱም እሺ በቃ ሰላምዬ በቃ እሺ ልብስ ልቀይር ትልና ሰላምዬም ልብስ ትቀይራለች። እና ልብስ ቀይረው ይሄዳሉ። ማሂዬ እንግዲህ ደግሞ ታግታለች። ልቀቁኝ ይውላችሁ ትሞክሩኛላችሁ ከምን አይነት ሰው ጋር እንደተጋጫችሁ ስላላወቃችሁ ነው እያለች ነበረ። ግን ማንም ሰው የሚሰማት የለም።
እና እነሱም ያው ሮዛዬ ያው ደስ የሚል ሁኔታ ያኔ መናፈሻ ቦታ አዘጋጅታላችኋለች፣ ወይኑ ምናምን ዊስኪው በቃ ደስ በሚል ሁኔታ አለ አይደለ? እናም ወደዛ ይሄዳሉ። እናቴ ሰው አዘጋጅታላችኋለች፣ ያውም እዛ አስተናጋጅ። እናም እሷም ትሄዳለች። ማሚዬም እንግዲህ ሄነ እየሮጠች ሄዳ ማህዬም ፈልጋ ታጣታለች። እና ስታጣት ተመልሳ ስትመጣ ሮዛዬ እንዲሁ አገኘሻት ምናምን አለች። ዛሬ የለችም ስትልም ግን ናታን ሄዶ ነው ናታን እኮ ተከትሎች ነው ሄደው ልፈልጋት ብሎ ምናምን ስትልም አይ እኔ ማለት ሁሉ ነገር ማሄ ላይ ስለሆነ ልብ አላልኩትም። እስቲ ቆይ ልደውልለት አገኘቷት እንደሆነ ስትልም ሮዛ የረ ማሚዬ ምንድነው ማለት ካገኛት እኮ ይደውልልሻል እሱ ራሱ ስትልም አይ ቢሆንም ልደውልና ቆይ ጠይቀው ስትልም ደውላ ስትጠይቀው ናታንም እንዳላገኛት ይነግራታል። በቃ አዲስ ነገር ካለ አሳውቀኝ ትለዋለች። እሱም እሺ ይላሉ። እነሱ እንግዲህ የሄዱት ሌላ ቦታ ነው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሮዛ ድራማ ይዘንላችሁ ቀርበናል። እናም ሮዛዬ ቀጥታ ወደ ማሄጋ ሄዳ ነበረ። ማሄጋ ሄዳ እንግዲህ ምንድነው ያለቻት አሁኑኑ ልቀቁኝ እኔ ቀለበት ፕሮግራም አለብኝ ስትልም እንግዲህ ሮዛዬም ያው ከናታን እንድትርቅ ይፈልጋለሁኝ ከልጄ እኔ እሱ ናታን የሚያገባው የኔን ልጅ ብቻ ነው እንጂ አንቺን በፍጹም ሊያገባ አይችልም። ደግሞ አንቺን ገና ድሮ ነበረ ከቤቱ የሚያሰናብትሽ ለቤተሰቡ ክብር ብሎ ነው እንጂ እንደማይወድሽ ታውቂያለሽ ምናምን ስትላትም እሷም በፍጹም ናታንን መቼም ቢሆን አልተውም ብገሉኝም አልተውም ስትልም እንደዚያ ከሆነ የናታን ፕሮግራም እስተሚካሄድ ድረስ እንዲሁም እስተሚያልቅ ድረስ እዚሁ ትቆያለሽ ስትልም ሮዛዬም ያው እንደዛ ብላ ስታስፈራራት ማሂም ከዚያ ከቤት መውጣት ስለምትፈልግ እሺ በቃ አርቃለሁ ብላ ትወጣለች ማለት ነው። እና እንደወጣች እንግዲህ ግን ቤት ነበር የመጣቸው እነ ሰላምዬና ናታን ያው ደስ የሚል ሁኔታ ደስ የሚል ቀን አሳልፈው ነበር ወደ ቤት የመጡት። እና ቤት መጥተው ያው እንደ ዛሬ ደስተኛ ቀን ሆኛ ላቅም አመሰግናለሁ ትለዋለች። እነሱም ፍቅራቸውን እንግዲህ ይገላለጻሉ። እናም ያችን የምወዳትን ቡና አፍሊሌ ሲላትም እሷም ይችም ሰላምዬ ምሽ እንዴ በደስታ ነው እንጂ ማፈላለክ ትልና ያንን ቡና ታፈላለትና እንግዲህ እየጠጡ ባለበት ጊዜ ማሂ ትመጣለች። ቆይ አንተ ምንም በሆነ ግዳይ ሰጥህ ማለት ነው ስትለውም እሱ ምንም መልስ አልመለሳትም። ዞር በልኝ ወደዛ ምናምን አለ ግፍት ነበር ያረጋት። ከዛ ትሞክረኛለክ ደግሞ ፍቅረኛ ማነች ምናምን ስትለው ደነገጡ። ሰላምም ናታንም ሲደነግጡ የፍቅረኛ ማነች እሷ እንዳሳገተችው ምናምን ስትነግረው እንግዲህ ያው የሮዛ ሴራ እንደሆነ እነሱም ይገባቸዋል። ከዛ የኔን የማደርገውን አውቃለሁኝ አልለቅህም ብላ ትዘትበታለች። እና ስትዘትበትም እሱም ያው ምንም ነገር ግድም አልሰጠውም፣ ዞርም ብሎ አላየትም በነገራችን ላይ። እና ምን እየተካሄደ ነው ምናምን ብለው እንግዲህ እንትን ባሉበት ጊዜ እሷም ትታቸው ትሄዳለች። እና ሮዛ እየተመጣለ ሮዛ ስትመጣ እየሳቀኝ ነበረ ልጄ እንዴት ነች ምናምን ስትል እና ሮዛን ተከትለው ሄዱና ምንድን ነው ምናምን ብለው ሲጠይቋትም ያው እኔ ያንቺ አባት ሆኜ ነው የተወንኩት ምናምን ብላ ስትነግራት እና ታዲያ አንቺ የኔ አባት ሆነሽ ነው የተወንሽው? አዎ የኔ ልጅ ያንቺ አባት ሆኜ ነው ትላታለች። እና ታዲያ አንቺ ነሽ ይሄን ሁሉ ሴራ ያደረግሽው እያሉም እየተቀላለዱ ነበረ። እናም ማሂም እንድናደርገችው ቀጥታ ማሚ ጋ ሄዳ የናታን ፍቅረኛ አለው ስለዚህ ፍቅረኛን አስተዋውቂ ምናምን ብለሽ ትይዋለሽ ስትልም እሷም ማሚ ምንድን ያለችው በፍጹም እንኳን ቤቴ መጥታ ቤቴ ላስተናግዳት አይደለም ፊት ለፊት ባገኛት አለቃትም እያለችም ትነግራታለች። አይ በፍጹም ይህንን ነገር ለኔ ተይልኝ እኔ ነኝ የማደርገው አንቺ ብቻ ቤት አምጥቶ እንዳስተዋውቅሽ አድርጊ ከዛ ወደ ያለው ነገር ለኔ ተይልኝ ትላታለኝ። እነሱም እንግዲህ እሺ ይባባሉና ወደ ቤት ይመጣሉ። ወደ ቤት ሲመጡ ያው ቀጥታ እንግዲህን ቡና ምናምን እያቀራረቡ ምናምን ነበረ ለማሚ ማለት ነው እንግዲህ ከስራ ስትመጣ። እናም እንደዛ እያደረጉ ምንድን ነው ምናምን ስትልም እያገዝኳት እና ታዲያ እንትን የምታግዛት ቡና እንትን የምታቀራረበው ስትልም ቆይና ማሚ የመጣሁኝ ውሃ ልጠጣ ምናምን ትልና ቀጥታ ወደ ኪችን ስትሄድ ሰላምዬ ደግሞ የሆነ አላደላ ተመስጣ ነበር ቀለበቱ ላይ እና ማሂ ግብት ስትል እጇን ወደኋላ ድብቅ ስታደርግ ምንድን ነው አይ ምንም አይደለም አሳይ ብይሻለሁ እጅሽን ምናምን ትልና እጇን ስታሳየው ቀለበቱን ታያለች። እንግዲህ
እዚህ ጋር ማሂ ጠርጥራለች ማለት ነው። እንግዲህ ምንድነው ያለችው መጨረሻው ፓርት ላይ ካያችሁት በሚስትነት መጥቼ በውሽምነት መቀመጥ ገርሞኝ ነው አለች ማሚ። እንግዲህ ሚስትህን ማለት ፍቅረኛ እንዴት ታስተዋውቀ ይፈልጋለሁ ምናምን ስትለው እነሱም በጣም ሲደነግጡ እዚህ ላይ እየሳቀች ነበረ። እና ወዶች እስከዚህ ድረስ ይዘንላችሁ ቀርበናል።